ሰላም የዴሊ ፎረም ቤተሰቦች፣ የኢራን የኒኩሌር ጣቢያ ተመቷል መባሉ ተከትሎ የተባበሩት መንግስታት ድርጅት የኒኩሌር ተቆጣጣሪ ተቋም ወታደራዊ እርምጃ እንዲቆም አሳሰበ። የተባበሩት መንግስታት የኒኩሌር ተቆጣጣሪ ተቋም ኢራን በናታንዝ ኒኩሌር ተቋም ላይ ዛሬ ጠዋት ጥቃት እንደተፈጸመባት ከገለጸች በኋላ ባወጣው መግለጫ ማንኛውም የኒኩሌር አደጋ ስጋት ለማስወገድ ሲባል የጦርነቱ ተሳታፊ አካላት ወታደራዊ እርምጃ ከመውሰድ እንዲቆጠቡም ጠይቋል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኤክስ ገጹ ባወጣው መግለጫ የኢራን የኒኩሌር ስፍራ ዛሬ ጥቃት እንደተፈጸመበት ከቴህራን መስማቱን ገልጿል። ከጣቢያው ውጭ ያለው የራዲዬሽን መጠን ላይ ምንም አይነት መጨመር አልተመዘገበም። ኤጀንሲው መረጃዎችን እያጣራ ነው ሲል አስፍሯል። አክሎም የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ ማንኛውም የኒኩሌር አደጋ ለማስወገድ ወታደራዊ ተአቅቦ እንዲደረግ በድጋሚ ጥሪያቸውን አቅርበዋል። ኢራን ከቁልፍ የኒኩሌር ተቋማቷ አንዱ በሆነው ናታንዝ ላይ ጥቃት እንደተፈጸመበት ያሳወቀችው ቅዳሜ ጠዋት ላይ ነው። ቴህራን የኒኩሌር ፕሮግራሟ ሙሉ ለሙሉ ለሰላማዊ ጥቅም የሚውል መሆኑን በመግለጽ ኒኩሌር መሳሪያ እየሰራች ነው በሚል የሚቀርብባት ክስ በተደጋጋሚ ውድቅ ስታደርግ ቆይታለች። ይሁን እንጂ ኢራን ለሰላማዊ የኒኩሌር ኃይል ከሚያስፈልገው እጅግ በበለጠ መልኩም የጥራት ደረጃው 60 በመቶ የደረሰ ዩራኒየም አበልጽጋለች። የኢራን ዩራኒየም ለጦር መሳሪያ ለማዋል ለሚያስፈልገው 90 በመቶ የጥራት ደረጃም የቀረበ ነው። ጦርነቱ ከመጀመሩ 2 ቀናት አስቀድሞ ዋሽንግተን እና ቴህራን ስለ ኢራን የኒኩሌር ፕሮግራም እየተደራደሩ እንደነበር ይታወሳል። የኢራን ሚሳኤል የተወነጨፈባቸው የአሜሪካና የእንግሊዝ የጦር ሰፈር እስካሁን ስለደረሰባቸው ጉዳት የታወቀ ነገር የለም። ኢራን 3800 ኪሎ ሜትር ርቀት ላይ በሚገኘው የአሜሪካና የዩናይትድ ኪንግደም የጋራ የጦር ሰፈር ዲዮጎ ጋርሺያ ላይ 2 ሚሳኤሎች ማስወንጨፏ ቢቢሲ አረጋግጧል። ይሁን እንጂ ሁለቱ ሚሳኤሎች የጦር ሰፈሩ ላይ እስካሁን ድረስ ጉዳት አለማድረሳቸው እየተዘገበ ነው። የዩናይትድ ኪንግደም መከላከያ ሚኒስቴር ሚሳኤሎቹ ስለመወንጨፋቸው ማረጋገጫም ሆነ ማስተባበያ እስካሁን አልሰጠም። ነገር ግን ሚኒስቴር መስሪያ ቤቱ ባወጣው መግለጫ በመላው ቀጠናው የሚፈጸሙትን የኢራን ግድ የለሽ ጥቃቶች ለብሪታንያ ጥቅሞችና ለብሪታንያ አጋሮች ስጋት ናቸው ብሏል። አሜሪካ ከዲዮጎ ጋርሺያ የጦር ሰፈር የመከላከያ ቦምብ ደብደባ እንድትፈጽም ዩናይትድ ኪንግደም ፈቃድ ሰጥታለች። አሜሪካ እስካሁን የዩናይትድ ኪንግደም ሉዓላዊ ግዛት ከሆነው የጦር ሰፈር ጥቃት ስለመፈጸሟ የወጣ መረጃ ግን የለም። በህንድ ውቅያኖስ ላይ ከሚገኙ የቻጎስ ደሴቶች ውስጥ ትልቁ የሆነው ዲዮጎ ጋርሺያ የአሜሪካና የዩናይትድ ኪንግደም ጦር ኃይሎች በጋራ የሚጠቀሙበት ሰፈር ነው። ዲዮጎ ጋርሺያ ለአብዛኛዎቹ ሲቪሊያን ሰዎች ፈጽሞ ዝግ የሆነም ስፍራ ነው። ከደሴቱ ቅርብ የሆነው የመሬት ክፍል 1600 ኪሎ ሜትር ይርቃልም ተብሏል። ባለፈው ዓመት ላይ የዩናይትድ ኪንግደም ዲዮጎ ጋርሺያ ለ99 ዓመት በሚቆይ ሊዝ በዓመት 101 ሚሊዮን ፓውንድ እየከፈለች ለመከራየት ተስማምታለች። ዩናይትድ ኪንግደም ደሴቱ ለሞሪሺየስ መልሳ በድጋሚ ለማከራየት ማሰቧ ፕሬዝዳንት ትራምፕ በቅርቡ ተቃውመውታል። ፑቲን ሩሲያ የኢራን ታማኝ ወዳጅ ሆና ትቀጥላለች አሉ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የኢራን አዲስ ዓመት ምክንያት በማድረግ ለአገሪቱ መሪዎች ባስተላለፉት መልእክት ሞስኮ የቴህራን ታማኝ ወዳጅ ሆና ትቀጥላለች ሲሉ አረጋገጡ። የፕሬዝዳንት ጽህፈት ቤት ክሬምሊን እንዳለው ፑቲን ለጠቅላይ መሪው ሞጅታባ ኻሜኒ እና ለፕሬዝዳንት ማሱድ ፔዜሽኪያን ባስተላለፉት መልእክት ምኞት መግለጫቸው ኢራናውያን ይህንን አስቸጋሪ ጊዜ በክብር ያልፉታል ብለዋል። ሩሲያ ከዚህ ቀደም አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት መላውን መካከለኛውን ምስራቅ ወደ ውድመት አፋፍ በመውሰድ ዓለም አቀፍ የነዳጅ ቀውስ ፈጥሯልም ሲሉ ኮንነውት ነበር። በተጨማሪም የሩሲያ ፕሬዝዳንት በአሜሪካና እስራኤል የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ለመገደል የወሰዱትን እርምጃ በጽኑ አውግዘውታል። ነገር ግን ሩሲያ እየተካሄደ ባለው ጦርነት ውስጥ ለኢራን እያደረገች ነው በሚባለው ድጋፍ ዙሪያ አስተማማኝ መረጃ ግን አልተገኘም። ሩሲያ ለኢራን የአሜሪካና የእስራኤል የጦር ሰፈሮች መረጃን፣ የሳተላይት ምስሎችና ሌሎችም የደህንነት መረጃዎች አሳልፋ እየሰጠች ነው የሚለውን ከዋሽንግተን ተደጋጋሚ ክስ ቢቀርብባትም ምላሽ ከመስጠት ተቆጥባለች። ዋሽንግተንም እስካሁን ድረስ የተጨበጠ መረጃ ማግኘት ተስኗታል። አንዳንድ የመገናኛ ብዙሃን ግን ሩሲያ ለኢራን የመረጃ ድጋፍ እንደምትሰጥ እየዘገቡ ነው። የአሜሪካው ጋዜጣ ዎል ስትሪት ጆርናል ሩሲያ ለኢራን የሳተላይት ምስሎችና ዘመናዊ የድሮን ቴክኖሎጂዎች ታጋራለች ብሎ የዘገበውን ዘገባ የፕሬዝዳንት ጽህፈት ቤቱ አስተባብሎታል። አሜሪካ የኢራን የኒኩሌር ቁሶች ለመቆጣጠር እያሰበች መሆኑ
አንድ ተቋም አሳወቀ። የትራምፕ አስተዳደር አሜሪካ የኢራንን የኒውክሌር ቁሶችን ለመቆጣጠር ወይም ለማስወገድ የምትችልበትን መንገድ እየፈተሸ መሆኑ ተነግሯል። ቅዳሜ ጠዋት ደግሞ አንድ የኢራን የኒውክሌር ተቋም በአሜሪካ ጦር በተወሰደ ጥቃት ተመቷል። የተለያዩ ምንጮች እንደተናገሩት ወሳኞቹ የኢራን የኒውክሌር ተቋማት ቁሶች ከሀገሪቱ እጅ ለማስወጣት በአሜሪካ ዘንድ ሀሳብ አለ ተብሏል። እየተዘጋጁ ያሉ እቅዶች የልዩ ተልዕኮ እዝ የተባለውን ልዩ የጦር ክፍል አባላት ማሰማራት ላይ ያተኮረ መሆናቸውን ሁለት ምንጮች ተናግረዋል። ይህ እዝ ከፍተኛ ጥንቃቄ የሚፈልጉ ተልዕኮዎችን የሚወጣ የአሜሪካ ሰራዊት ክፍል እንደሆነም ይነገራል። ሌላ ምንጭ ደግሞ ፕሬዝዳንት ዶናልድ ትራምፕ የኒውክሌር ቁሶቹን ለመቆጣጠር የሚወሰደውን እርምጃ በተመለከተ በወጣው እቅድ ላይ እስካሁን ምንም አይነት ውሳኔ እንዳልሰጡ ተገልጿል። በጉዳዩ ላይ አስተያየት የተጠየቁት የዋይት ሀውስ ቃል አቀባይ ለቢቢሲ በሰጡት ምላሽ እንዲህ ያለው ኃላፊነት የሚመለከተው የሀገሪቱ መከላከያ ሚኒስቴር ፔንታገን ነው ሲሉም ምላሽ ከመስጠት ተቆጥበዋል። ይህ በእንዲህ እንዳለም የኢራን አቶሚክ ኢነርጂ ድርጅት በናታንዝ የሚገኘው የሀገሪቱ የኒውክሌር ተቋም በድጋሚ የጥቃት ኢላማ መሆኑን አስታውቋል። ጥቃቱ ተከትሎ የራዲዮ አክቲቭ ንጥረ ነገር አፈትልኮ እንደሆነ ግምገማ ተደርጎ በአካባቢው ለሚኖሩ ሰዎች የሚያሰጋ ሁኔታ እንደሌለ መረጋገጡን ድርጅቱ እንዳስታወቀ በኢራን የዜና ምንጭ ላይ የቀረበው መግለጫ ያሳያል። የኒውክሌር ተቋሙ ከ2 ሳምንት በፊት ጥቃት ተፈጽሞበት የነበረ ሲሆን ባለፈው ዓመት ሰኔ ላይ በተደረገው ጥቃትም ይህ የኒውክሌር ተቋም ጥቃት ከተፈጸመባቸው ስፍራዎች አንዱ እንደነበር ይታወቃል። አሜሪካ ጦርነቱን ለማቆም የተዘጋጀች አትመስልም ሲል የኢራን የውጭ ጉዳይ ሚኒስቴር ተናገረ። ፕሬዝዳንት ትራምፕ በኢራን ላይ የሚካሄደው ዘመቻ ለማጠናቀቅ እያሰቡ መሆናቸውን መናገሩን ተከትሎ የኢራን ውጭ ጉዳይ ሚኒስቴር አሜሪካ ግን ለዚህ የተዘጋጀች አትመስልም ሲል አጣጥሎታል። የውጭ ጉዳይ ሚኒስትሩ አባስ አራግቺ ይህ ጦርነት በኢራን ላይ የተጫነ መሆኑን በመጥቀስ ጦርነቱ ሙሉ ለሙሉ የሚያስቆም የትኛውንም ተነሳሽነት እንደማትቀበለው ተናግረዋል። ሚኒስትሩ ኪዮዶ ለተባለው የጃፓን መገናኛ ብዙሃን እንደተናገሩት ኢራን ጦርነቱን ለማስቆም የሚቀርቡ ሀሳቦችን ለመስማትና ለማጤን ዝግጁ ናት ብለዋል። ነገር ግን ምንም እንኳን አንዳንድ ሀገራት በመካከለኛው ምስራቅ ለተከሰተው ጦርነት መፍትሄ እየፈለጉ ቢሆንም አሜሪካ ግን ጠብጫሪነቷን ለመተው የተዘጋጀች አትመስልም ሲሉም ተናግረዋል። አራግቺ ጨምረው ኢራን የምትፈልገው ተኩስ ማቆም ሳይሆን የተሟላ ሁሉን አቀፍና ዘላቂ ጦርነት ማቆም ስምምነት መሆኑን አሳውቀዋል። የውጭ ጉዳይ ሚኒስትሩ ከጃፓን መገናኛ ብዙሃን ጋር ያደረጉት ቃለ ምልልስ በቴሌግራም አካውንታቸው ላይ ያጋሩ ሲሆን ከኢራን መንግስት የፕሮፓጋንዳ ተቋም ጋር ግንኙነት ያለው ሜሄርስ የዜና ወኪል የቃለ ምልልሱን የጽሁፍ ግልባጭ አትሞታል። አሜሪካና እስራኤል በኢራን ላይ የሚያደርጉት ጦርነት በጀመሩበት ወቅት ብሪታንያ የካቲት 8 ቀን በነበራት የመጀመሪያ አቋም የአሜሪካ ጦር ጥቃቱን ለመደገፍ የእንግሊዝ የጦር ሰፈሮች እንዳይጠቀም ፈቃድ ክልከላ ነበር። ይሁን እንጂ ይህ አቋም በማግስቱ መጋቢት 1 ላይ ለውጥ አሳይቷል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በግሎስተርሺያ ከሚገኘው RAF ፎርድና በህንድ ውቅያኖስ ከሚገኘው ዲያጎ ጋርሺያ የጦር ሰፈሮች በኢራን ሚሳኤል ጣቢያዎች ላይ የመከላከያ ጥቃቶች ለማድረስ ፈቃድ መስጠታቸው አስታውቀው ነበር። ጠቅላይ ሚኒስትር ስታርመር ይህን ፍቃድ ቢሰጡም ሀገራቸው ከአየር ላይ የሚደረግ የስርዓት ለውጥ እንደማታምን በማስመር የጥቃቱ ወሰን ለማብራራት ሞክረዋል። የእርሳቸው አካሄድ ያልወደዱት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከ2 ቀን በኋላ ስታርመር እንደ ዊንስ ቸርችል አይደለም ሲሉ ማጣጥለዋቸው ነበር። የብሪታንያ አቋም ይበልጥ የተቀየረው ደግሞ መጋቢት 20 ሲሆን የጦር ሰፈሮቹ በሆርሙዝ ባህረ ሰላጤ ላይ ስጋት በሚፈጥሩ የኢራን ኢላማዎች ላይ ጥቃት ለመሰንዘር ጭምር ጥቅም ላይ እንዲውል መፍቀዷ አረጋግጠው ነበር። ይህ የብሪታንያ የቅርብ ጊዜ ውሳኔ የመጣው ፕሬዝዳንት ትራምፕ ወሳኝ የሆነውን የባህር ንግድ መስመር ለማስከፈት በቂ እርዳታ አላደረጉም በማለት የኔቶ አጋራቸውን ፈሪዎች ብለው ከወረፏቸው በኋላ ነው። የሞስኮ የውጭ ጉዳይ ሚኒስቴር በኢራን የናታንዝ የኒውክሌር ማበልጸጊያ ተቋም ላይ የተፈጸመውን ጥቃት በጽኑ አወገዘም። የሚኒስቴሩ ቃል አቀባይ ማሪያ ዛካሮቫ ባወጡት መግለጫ ድርጊቱ ግልጽ የሆነ ዓለም አቀፍ ሕግ ጥሰት ነው ሲሉም ኮንነውታል። ኢራን ቁልፍ በሆነው የኒውክሌር ማበልጸጊያ ማዕከሏ ላይ ጥቃት መፈጸሙን ለዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ማሳወቋ ኤጀንሲው በኤክስ ማህበራዊ ትስስር ገጹ ላይ ባወጣው መረጃ አረጋግጧል። ይህ የናታንዝ ተቋም ባለፈው ሰኔ ወር በአሜሪካ ከተደበደቡ 3 የኢራን የምድር ውስጥ የኒውክሌር ማዕከላት አንዱ መሆኑ ተገልጿል። ቴህራን የኒውክሌር መርሃ ግብሯ ሙሉ በሙሉ ሰላማዊ መሆኑን ብትገልጽም የኒውክሌር ጦር መሳሪያ የማምረት ፍላጎት እንደሌላትም በተደጋጋሚ ያሳውቃለች። ጦርነት ከተጀመረ ከ2 ቀን በፊት ዋሽንግተን እና ቴህራን በኒውክሌር መርሃ ግብር ዙሪያ ድርድር ሲያደርጉ እንደነበርም ይታወሳል።
የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ፐር የአሜሪካ ጦር በሆርሙዝ የባህረ ሰላጤው ላይ ነጻ የንግድ እንቅስቃሴ የሚያስተጓጉለውን የኢራን የረጅም ጊዜ ስጋት በማስወገድ ላይ ሙሉ ትኩረት መጠመዱን አስታወቁ። አዛዡ በቪዲዮ ባስተላለፉት መረጃም እንዳብራሩት የአሜሪካ ጦር በዚህ ሳምንት መጀመሪያ ላይ በኢራን የባህር ዳርቻ በሚገኙ የምድር ውስጥ ተቋማት ላይ እያንዳንዳቸው 5000 ፓውንድ የሚመዝን በርካታ ቦምቦች መጣሉን ገልጸዋል። የኢራን መንግስት ይህንን የተጠናከረ የምድር ውስጥ ተቋም የሚጠቀመው ጸረ መርከብ ክሩዝ ሚሳኤሎችን፣ ተንቀሳቃሽ የሚሳኤል ማስወንጨፊያና በዓለም አቀፍ የባህር ላይ ጉዞ ከፍተኛ አደጋ የሚደቅኑ ሌሎችም ወታደራዊ ቁሳቁሶችን በሚስጥር ለማከማቸት እንደነበርም ጠቁሟል። ይህ ከባድ የአየር ጥቃት የጦር መሳሪያ ማከማቻውን ከማውደም ባለፈ የመርከቦች እንቅስቃሴ ለመከታተል ያገለግሉ የነበሩት የደህንነት ወይም የስለላ ድጋፍ መስጫ ጣቢያዎችና የሚሳኤል ራዳር ማስተላለፊያዎች ሙሉ በሙሉ አውድመነዋል ብለዋል ኩፐር በቪዲዮ መግለጫቸው። በዚህ ጥቃት ምክንያት ኢራን በሆርሙዝ ባህረ ሰላጤና በአካባቢው በነፃ የባህር ላይ ጉዞ ላይ ስጋት የመፍጠር አቅሟ በከፍተኛ ሁኔታ መዳከሙን የገለጹ ሲሆን የአሜሪካ ጦር እንደዚህ ያሉትን ኢላማዎች ማሳደዱን እንደሚቀጥልም አስታውቀዋል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ